ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ 7 ሰዓት ሆኖ ዳግም ተመልሷል። የአጀንዳ ጉዳያችንን ጨምሮ ሰፊ ጉዳዮችን እያነሳሳን እስከ 8 ሰዓት ድረስ ቆይታ እናደርጋለን። የዛሬ ዕለተ ማክሰኞ ዜና ኢትዮጵያን እየመራን መታሰቢያ ደረጀና አሸናፊ እንዳለ ከእናንተ ጋር ቆይታ እያደረግን እንገኛለን። የ7 ሰዓት አበይት ጉዳዮቻችንን አስቀድመን እንጠቁማችሁ። አፍሪካውያን የዜጎቻቸውን ማህበራዊ ዋስትና ለማስጠበቅ የጋራ ጥረታቸውን አጠናክረው ሊቀጥሉ ይገባል ተባለ። ብዝሃ ሕይወትን መጠበቅ የሁሉም የጋራ ትኩረት ሊሆን እንደሚገባ ተጠቆመ። በኢሬቻ ትሩፋቶችና ምንነት ላይ ያተኮረ የጉሚ በለል ውይይት እየተካሄደ ነው። ከውጪ የአሜሪካና የእስራኤል መሪዎች በአዲሱ የጋዛ የሰላም እቅድ ላይ ተስማሙ። ከስፖርት ደግሞ የቤኔፊካው አሰልጣኝ ጆዜ ሞሪኖ ወደ ስታንፎርድ ብሪጅ ተመልሰው ከቀድሞ ክለባቸው ቼልሲ ጋር የሚያደርጉት ጨዋታ ተጠባቂ ነው የሚለው ነው። ሰፊ ጉዳዮችን እያነሳሳን በዜና ኢትዮጵያ ከእናንተ ጋር ቆይታ እናደርጋለን። ከዋናው ስቱዲዮ እንሻገራለን። የተለያዩ ሁነቶችን በተለያዩ ሀገሪቱ አካባቢዎች ላይ ባልደረቦቻችን እየተከታተሉ ይገኛሉ። በቆይታችን ከነሱ ጋር መረጃዎችን የምንጋራ ነው የሚሆነው። አልጋነሽ ተካ በቀጥታ መስመራችን ላይ ነው የምትገኘው። ከተለያዩ የአፍሪካ ሀገራት ለተወጣጡ ተወካዮች ማህበራዊ ጥበቃ ለዘላቂ ልማትና ደህንነት በሚል ስልጠና እየተሰጠ ነው የሚገኘው። ይህንኑ በተመለከተ ተጨማሪ መረጃዎችን ታጋራናለች። አባዲ ወይናይንም እናገኘዋለን። የብሔራዊ ብዝሃ ሕይወት መድረክ ዓመታዊ ጉባኤ በቢሾፍቱ እየተካሄደ ነው የሚገኘው። በመድረኩ ላይ የተነሱ ሀሳቦችን አካቶ መረጃዎችን ያጋራናል። አሊ ደደፎንም እናገኘዋለን። መግቢያችን ላይ ጠቆምናችሁ 45ኛው የጉሚ በለል ውይይት እየተካሄደ ነው የሚገኘው። ኢሬቻ ላይ ትኩረቱን አድርጎ በዚሁ ጉዳይ ላይ መረጃዎችን ከሱ ጋር ደግሞ እንጋራለን። በተጨማሪም ደግሞ የኦሮሚያ ቱሪዝም ሳምንት መካሄድ ጀምሯል። ይህንን ጉዳይ የተከታተለ የሚገኘው ደግሞ ባልደረባችን ሞላ ለማየሁ ነው። እሱንም ወደ በኋላ እናገኘዋለን። በዛሬው የዜና ኢትዮጵያ ቆይታችን የመሶብ የአንድ ማዕከል አገልግሎትን የተመለከተ ጉዳይ በአጀንዳነት እንመለከታለን። ለዚህ ደግሞ ባልደረባችን አሚር ጌቱ ተጨማሪ ሀሳብ የሚያጋራ ነው የሚሆነው። እንዲሁም ደግሞ እንግዳም አሉን። እንግዳችን ደግሞ የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ አቶ ሙሉቀን ቀሬ ናቸው። ሁሉንም ወደ በኋላ የምናገኛቸው ነው። አብራችሁን ቆዩ። የመደመር መንግስት 418 ገጾች ያሉት መጽሐፍ ነው። እኔ ሁለቱን ለማየት ሞክሬያለሁ። መጽሐፉን መንግስት ያዙ 10 ዓመት እቅድና ልትደርስበት አገሪቷ መድረስ ያለበት ተብሎ የተቀመጠውን አስተሳስሮ ለማሰብ ሞክሬ ነበር። የተካሄደበት ፍጥነትና ፈጠራ ልክ አይደለም ይላል። ስለዚህ ችግሮች ሊፈቱ ይገባል። this is compelling voice አስገዳይ ድምጾች ናቸው። ባቡር ወይ አውቶቡስ የሚነዳ ሰው ወዴት እንደሚሄድ ለመናገር ሲነሳ አይ አልሰማም አልፈልግም ካልክ መዳረሻህን እሱን የሚወስንልህ እንደማለት ነው። የምናብ ከፍታችን እዛ ነበር። ነገር ወርደን ተንሸራተን እርስ በርስ ገባ። እኛና ዓለም እየተላለፍን ይመጣል። ሶስተኛው ክፍል እነዚህን ሁለቱንም ክፍሎች ሄዶ የሚያስረው ነው ፖለቲካው። መርከብ በወደብ እያለች ሰላም አላት ይላል። ነገር ግን የተሰራችው ለወደብ አይደል። የማይመች ከሆነ መንገዱን ጨርቅ ያርግልህ ይባልበት ዘመን እናስታውሳለን። ለውጥ ማድረግን ይፈልጋል። የህልውና አደጋ ላይ ነን፣ ካልፈጠንን እንጠፋለን የሚል ነጥብ ይመስላል። ክቡራትና ክቡራን ተመልካቾቻችን ቀደም ብለን እንዳልነው በዛሬው የዜና ኢትዮጵያ አጀንዳችን የመሶብ የአንድ ማዕከል አገልግሎትን የተመለከተ ጉዳይ ነው የምናነሳው። በርከት ያሉ ጉዳዮችን እናነሳለን። አብራችሁ ልትቆዩ በአክብሮት ነው የምንጋብዘው። የህዝብ ቅሬታ ያለባቸውን ዘርፎች ለመፍታት በመንግስት ትኩረት ተሰጥቶ እየተሰራባቸው ከሚገኙ የሪፎርም ስራዎች ውስጥ መሶብ የአንድ ማዕከል አገልግሎት አንዱ ነው። ይህም የህዝብ ቅሬታ ያለባቸውን የአገልግሎት ዘርፎች ችግር ለመፍታት ያስችላል። የዲጂታል ኢትዮጵያ ስትራቴጂክ ማዕቀፍ አካል የሆነው ይህ አገልግሎት ቀልጣፋና ዘመናዊ አገልግሎቶችን በአንድ ማዕከል ውስጥ ለዜጎች መስጠት የሚያስችል አሰራር ነው። መሶብ የአንድ ማዕከል አገልግሎት አዲስ አበባን ጨምሮ በተለያዩ የክልል ከተሞች እየተሰጠ ይገኛል።
በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን አሚር ጌቱ ከአዲስ አበባ ዋናው አገልግሎት ማዕከል በቀጥታ መስመራችን ላይ ነው የሚገኘው። እንደሚታወቀው እንግዲህ የመሶብ የአንድ ማዕከል አገልግሎት በተለይ ቀልጣፋ አገልግሎትን ከመስጠት ባለፈ ደግሞ ዜጎች ከብልሹ አሰራር በጸዳ መንገድ አገልግሎት የሚያገኙበትን ስርዓት የያዘ ነው። በአዲስ አበባ ከተጀመረ በኋላም በተለያዩ የክልል አካባቢዎች እንዲሁ መስጠት የጀመረ አገልግሎት ነው። አሚር፣ እስኪ የአገልግሎት ቀልጣፋና ዘመናዊ አገልግሎቶችን ለዜጎች ከመስጠት አንጻር የሚኖረው ፋይዳ ምንድነው? እዚህ ላይ ያሉ መረጃዎችን ልታጋራን ትችላለን? አመሰግናለሁ። የዲጂታል ኢትዮጵያ 2025 ስትራቴጂክ ማዕቀፍ አንዱ አካል የሆነውና በመላ ሀገሪቱ እንግዲህ ቀልጣፋና ዘመናዊ አገልግሎቶችን በአንድ ማዕከል ለመስጠት በማለም በመንግስት ልዩ ትኩረት ተሰጥቶ እየተሰራባቸው ከሚገኙ የሪፎርም ስራዎች መካከል አንዱ መሶብ የአንድ ማዕከል አገልግሎት ነው። እንግዲህ ባለፈው ዓመት ጠቅላይ ሚኒስትር አብይ አህመድ በመላ ሀገሪቱ ካስጀመሩ በኋላ አሁን በአዲስ አበባና በሁሉም የኢትዮጵያ ክልሎች እንግዲህ በስፋት እየተሰራበት ይገኛል። እንግዲህ ይህ አገልግሎት በዜጎች ይነሱ የነበሩ ቅሬታዎችን ለመፍታት በማለም ነው በመላ ሀገሪቱ በስፋት እየተሰራበት የሚገኘው። አሁን እንግዲህ በመላ ሀገሪቱ ተጀምሯል። በአዲስ አበባም እንግዲህ በጠቅላይ ሚኒስትር ዶክተር አብይ አህመድ አስጀማሪነት ነው ወደ ስራ የገባውና አሁን የምንገኘው በአዲስ አበባ ዋናው የመሶብ ማዕከል ነው። የአዲስ መሶብ ማዕከል ደግሞ ዋና ዳይሬክተር የሆኑት አቶ ዮናስ አለማየሁ ከሳቸው ጋር በተለይ ቀልጣፋና ዘመናዊ አገልግሎትን በመስጠት በኩል ምን ፋይዳ ይኖረዋል በሚለው ላይ አጥር ያለ ቆይታ እናደርጋለን። አቶ ዮናስ ከልብ አመሰግናለሁ። አመሰግናለሁ። እስኪ ምን ያህል ማዕከላት እንዲሁም ምን ያህል ተቋማት አሉ? በተለይ ቀልጣፋና ዘመናዊ አገልግሎቶችን ለተገልጋዮች በመስጠት በኩል ይህ ማዕከል ምን አይነት ፋይዳ ይኖረዋል የሚለውን እስኪ እናንሳ። እሺ፣ እንግዲህ የአዲስ መሶብ በከተማ ደረጃ የተደራጀ የመሶብ አንድ ማዕከል አገልግሎት ነው። አገልግሎቱን የጀመርነው በ13 ተቋማት ነው። የከተማ አስተዳደሩ 13 ተቋማት እንዲሁም ደግሞ ከፌደራል ወደ 3 የሚጠጉ ተቋማትና 2 ባንኮችን በድምሩ እንግዲህ ወደ 18 አካባቢ የሚሆኑ ተቋማትን ነው በዚህ ያካተት ነው። በ13ቱ ተቋማት የሚሰጡ 107 አገልግሎቶችን በዚህ ማዕከል ውስጥ እንዲታቀፉ አድርገናል። እንግዲህ ዋናው ጠቀሜታው በሀገራችን ውስጥ ያለውን የመንግስት አገልግሎት ከማቀላጠፍ አንጻር የከተማችንን አገልግሎት ወደ ተሻለ ደረጃ ያደርሳል ብለን አምነን ነው የጀመርነው። እነዚህ 13 ተቋማት በአንድ ጣሪያ ስር ሆነው በዲጂታል ፕላትፎርም አገልግሎት ለመስጠት ዝግጁ ሆነን እንግዲህ አገልግሎቱን በጳጉሜ 5 አስጀምረናል። በጣም ጥሩ። ቀደም ሲል እንግዲህ እየተመለከት ነው እንደነበረው የዲጂታል አይዲን ጨምሮ ኢትዮ ቴሌኮም፣ ሌሎችም በርካታ ተቋማት በዚህ ማዕከል ውስጥ በአንድ ላይ እየሰሩ እንደሆነ አይተናልና እስኪ የተወሰነውን አስመልክተን። እንግዲህ እዚህ ማዕከል ይሄ ዋና መስሪያ ቤት ነው። በቅርቡ የቦሌ ቅርንጫፍ እናስመርቃለን። በሁሉም ተቋማት በሁሉም ማዕከል የሚሰጡ 13 ተቋማት አገልግሎቶች በ3 ክላስተር የተከፈሉ ናቸው። የኢኮኖሚ፣ የገቢና የቤቶችና ትራንስፖርት ዘርፍ ማለት ነው። አሁን ያለንበት የመሬትና ግንባታ ዘርፍ የምንለው ነው። ፕላንና ልማት መስኮት ነው ይሄ። በተመሳሳይ ዛሽ ጋር የግንባታ ፍቃድ አለ፣ የመሬት ምዝገባ አለ፣ መሬት ልማት ራሱ ቢሮ አለ ማለት ነው። በዚህ በኩል በተመሳሳይ ኢትዮ ቴሌኮም፣ ኢትዮ ፖስት አለ። ከተማችን ውስጥ ያሉ 13 ተቋማት በኢኮኖሚ ብለን የለየናቸው ንግድ፣ ገቢዎች፣ ኢንቨስትመንት ነው። ቤቶችና ትራንስፖርት ብለን የለየነው ደግሞ ቤቶች ልማት፣ ቤቶች ቢሮዎችን፣ በተመሳሳይ ደግሞ የአሽከርካሪና ትራፊክ ማኔጅመንትን ጨምረናል። እነዚህ ቅድም የጠቀስኩልክ የመሬትና ግንባታ ዘርፍ ያልናቸው ናቸው። ከዛ ባሻገር የሲቪል ምዝገባ በተመሳሳይ አለ። የፋይዳ ምዝገባ በተመሳሳይ ማዕከል ውስጥ ታቅፏል እና ወደፊት ደግሞ የምንጨምራቸው ብለን እስከ ጥቅምት 30 ያቀድናቸው ተጨማሪ የፌዴራልም የከተማ አስተዳደር ተቋማት አሉ። በዚህ የተወሰነ አይደለም። በቅርንጫፍ ደረጃ በአገልግሎት ብዛትም እየጨመርን የምንሄድ ይሆናል ማለት ነው። ስለዚህ አሁን ሙሉ በሙሉ ወደ ስራ ገብታችኋል ማለት ነው። ተገልጋዮችን እየጠበቅን ነው። የስራ ቀናችንም ከመደበኛው ጊዜ በተለየ ሁኔታ ቅዳሜ ሙሉ የስራ ቀን አድርገናል። የተገልጋዩን ፍሰት አይተን ደግሞ ምሽት አገልግሎት ለመጀመርም የሚያስችል አደረጃጀት ነው ያለንና ተገልጋዩ በሚመጣበት ወቅት የተገልጋዩ ሁኔታ አይተን ራሳችንን አጀስት የምናደርግ ይሆናል። በጣም ጥሩ። አቶ ዮናስ አለማየሁ የአዲስ መሶብ ማዕከል ዋና ዳይሬክተር ለሰጡኝ መረጃ ከልብ አመሰግናለሁ። አመሰግናለሁ። እንግዲህ ክቡራን ተመልካቾቻችን ቀደም ሲል ከተጠቀሰው የአዲስ የመሶብ ማዕከል
ጊዜንና የተለያዩ ነገሮችን ከመቆጠብ ባለፈ ብልሹና ሙስና አሰራሮችንም እንደሚያስቀር ተገልጾለታል። አሁን በአዲስ አበባ ነው ያለነው። በመላ ሀገሪቱ ደግሞ ለማስፋፋትም እንግዲህ የተለያዩ ሰፋፊ ስራዎች እየተሰሩ እንደሆነ በመረጃዎች እንግዲህ ተጠቅሷል። ለጊዜው ያለኝ መረጃ ይህን ይመስላል። አመሰግናለሁ። አሚር፣ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። ተመልካቾች ይህንኑ የአጀንዳ ጉዳያችንን ይዘን ነው የምንዘልቀው። ተጨማሪ ማብራሪያዎችን ለመጠየቅ ደግሞ እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ሙሉቀን ቀሬ ናቸው። ከሳቸው ጋር ቆይታ እናደርጋለን። እጅግ አድርገን እናመሰግናለን እዚህ ድረስ ስለተገኙልን ስለሚሰጡን ሀሳብም። አስቀድመን ግን ሌላ ጉዳይ ይኖረናል። ባልደረባችን አሸናፊ እንዳለ ደግሞ ስላነሳ ነው የመሶብ የአንድ ማዕከል አገልግሎት ተጨማሪ መረጃዎች ምን ያሳያሉ የሚለውን ሊጠቁመን ተዘጋጅቷል። አሸናፊ መቀጠል ትችላለህ። እሺ መቲ፣ እንደሚታወቀው እንግዲህ የመንግስት በተለይ ባለፉት ዓመታት እያከናወናቸው ካሉ የሪፎርም ስራዎች ውስጥ አንዱ የአገልግሎት አሰጣጥ ሂደትን ማዘመን ነው። ለዚህ ደግሞ የተጀመረው የዚህ የመሶብ የአንድ ማዕከል አገልግሎት ትልቁን ሚና ይወስዳል። በተለይ ዜጎች በአገልግሎት አሰጣጥ ላይ በርካታ ጥያቄዎችን ያነሱ ነበረ። ከሚነሱ ጥያቄዎች ደግሞ አንደኛ ፈጣን የሆነ አገልግሎቶችን አናገኝም፣ ዘመኑን የዋጁ አይደሉም፣ እንዲሁም ደግሞ የተለያዩ የሆነ የአሰራር ችግር አለባቸው የሚሉ ነበረ። ይህንን ለመቅረፍ ዓላማ ያደረገው ደግሞ የመሶብ የአንድ ማዕከል አገልግሎት በተለያዩ አካባቢዎች አዲስ አበባን ጨምሮ እየተሰጠ ነው የሚገኘው። ዓላማዎቹ ምንድናቸው የሚለውን ስንመለከት የተቋማትን የአገልግሎት አሰጣጥ ከተለመደው አሰራር ማላቀቅ ነው። ያ ማለት በርካታ ችግር ይቀርብበት ነበረ። በእርግጥ መንግስት ባለፉት ዓመታት የሰራቸው ስራዎች የተወሰኑ የሆነ ለውጥን ቢያመጣም ነገር ግን እንደ መሶብ ያሉ ደግሞ የአንድ ማዕከል አገልግሎት መስጫ ማዕከላት አልነበሩም። ስለዚህ ይህንን ችግር ይቀርፋል ተብሎ ታሳቢ ያደረገበት ነው። ሌላው ለህዝብ የአገልግሎት ጥያቄ ፈጣንና ቀልጣፋ ምላሽ መስጠት ነው። ዜጎች በቀላሉ ማግኘት የሚችሏቸውን አገልግሎቶች ጭምር በቀላል ጊዜው ውስጥ አያገኙም ነበረ፣ ብዙ ጊዜ ይፈጅባቸው ነበር። ሌላው ደግሞ በቴክኖሎጂ የተደገፈ አገልግሎት አሰጣጥ አልነበረም። ባህላዊ በሆነ ስርዓት ነበር ይሰራ የነበረው። ቀደም ብዬ እንዳልኩት ይህንን ፍጥነት ደግሞ ማስቀረት ያስፈልጋል። በተለይ ደግሞ ሌላኛው ከቅርብ ዓመታት ወዲህ እየተለመደ የመጣ ዜጎች በነፃ ማግኘት ለሚችሏቸው አገልግሎቶች ጭምር የእጅ መንሻ የሚጠየቁበትን ችግር እናይ ነበር። ስለዚህ ይህንን ብልሹ አሰራር ማስቀረት ሌላው የመሶብ አገልግሎት ዓላማ ያደረጋቸው ነጥቦች ናቸው። ይህንን ታሳቢ በማድረግ እንግዲህ በአዲስ አበባ ከተጀመረ በኋላ በአዲስ አበባ ያለውን አገልግሎት ምንድነው የሚለውን ደግሞ እንመልከት። በአዲስ አበባ ያለውን አገልግሎት በምንመለከትበት ጊዜ 14 ተቋማትን ያማከለ ነው። ያ ማለት ዜጎች 13 ተቋማት ላይ የሄዱ የነበረውን በአንድ ተቋም ላይ ማግኘት የሚችሉበት ነው። 107 ዲጂታል አገልግሎቶችንም በአንድ ማዕከል እየተሰጠ ይገኛል ማለት ነው። ይሄ አንድ ሰው በቀላሉ ብንገልጸው በአንድ ቀን ውስጥ ተዘዋውሮ ሊያገኛቸው የማይችሉ አገልግሎቶችን ጭምር በጥቂት ደቂቃዎች ውስጥ ሄዶ የሚያገኝበት ነው። ይሄ በአዲስ አበባ ላይ ብቻ አልተገደበም። በእርግጥ በ2018 በሁሉም የኢትዮጵያ ክልሎች ተግባራዊ ይደረጋል ተብሎ ነው የሚጠበቀው። እስካሁን ተግባራዊ ያደረጉትን ደግሞ ስንመለከት በቅርቡ በአማራ ክልል ባህር ዳር ላይ እንዲሁ የመሶብ የአንድ ማዕከል አገልግሎት ተጀምረዋል። 42 የሚደርሱ የክልል አገልግሎቶች ይሰጣሉ። 7 ደግሞ ወደ አዲስ አበባ መምጣት ያስፈልጋቸው የነበሩ አንዳንዶቹ በእርግጥ በዛው በአነስተኛ ደረጃ ይሰጡ የነበሩ አገልግሎቶች ነበሩ። እነሱንም እንዲሁ የሚሰጥበት ማዕከል ነው። ሌላው የድሬን መሶብ ስንመለከት ደግሞ የተመረጡ 6 ያስተዳደሩ አገልግሎቶችን ዜጎች በቀላሉ ማግኘት ይችላሉ። 4 የፌዴራል መንግስት የልማት ድርጅቶችንም አገልግሎት የሚያገኙበት ነው። በአጠቃላይ 10 ተቋማትን በተለዩ 28 አገልግሎቶች ማግኘት ይችላሉ። ይሄኛው ገና በጅምር ውስጥ እንኳን እያለ ዜጎች ከፍተኛ የሆነ ደስታቸውን እየገለጹበት ያለው አገልግሎት ነው። ከዚህም ባለፈ ደግሞ የሲዳማ ክልልም ሌላኛው የአንድ መሶብ አገልግሎትን የጀመረ ነው። 11 ተቋማት 34 አገልግሎቶችን እየሰጡ ነው የሚገኘው። ዜጎች ይህንም እየተጠቀሙ ነው። ደቡብ ኢትዮጵያና ማዕከላዊ ኢትዮጵያም እንዲሁ ወላይታ ሶዶ ላይ ደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያ ላይ ደግሞ ሆሳና ጀምሯል። የነሱም በርካታ አገልግሎቶች ናቸው። ስለዚህ ከዚህ በኋላ ደግሞ ይሄኛው ተጠናክሮ በሚሄድበት ሁኔታ ውስጥ ብዙ ስራዎች ይሰራሉ ተብሎ ነው የሚጠበቀው። አጠቃላይ የገቢዎች፣ የንግድና ገበያ ልማት፣ የኢሚግሬሽን፣ ንግድ ባንክ፣ ፖስታ አገልግሎት በጣም በርካታ ናቸው እነዚህ ሁሉ አገልግሎቶችንና እነዚህን በጥቂት ደቂቃዎች ውስጥ ማግኘት ትልቅ ነገር የሚቆጥብ ጊዜን የሚቆጥብ አጠቃላይ ደግሞ ከዚህ በፊት ይጠየቁ የነበሩ ለምሳሌ በመሶብ አገልግሎቶች ውስጥ የነበረው ብልሹ አሰራር የት ላይ እንደተጠየቀ ማን ላይ ክፍተት እንደነበረ ጭምር ተጠያቂነት የሚሰፍንበት ነውና ይሄኛው ኢትዮጵያ እያደረገች ያለችው የዲጂታል ዘመን እንቅስቃሴን ተግባራዊ ለማድረግ ከተሰሩ ስራዎች ውስጥ ዋነኛው ነው ማለት ይቻላል። ቀደም ብዬ እንዳልኩት ደግሞ በ2018 በሁሉም ክልሎች ላይ ተግባራዊ ይደረጋል ተብሎ ነው የሚጠበቀው። ከእንግዳችን ጋር ደግሞ ቆይታ እናድርግ። መልካም እንግዲህ የዲጂታል ኢትዮጵያ ጉዞን ያፋጥናሉ ተብለው ከሚታሰቡ አሰራሮች መካከል ይህ የመሶብ የአንድ ማዕከል አገልግሎት ተስፋ የተጣለበት ጭምር ነው። ከአዲስ አበባ በተጨማሪ አንተም እንደጠቆምከን በመረጃዎች በተለያዩ የክልል ከተሞችም ተግባራዊ እየተደረገ ነው የሚገኘው። ስለ መረጃዎቹ እናመሰግናለን። እንቀጥላለን ተመልካቾቻችን። ቀጣይ ደቂቃዎችን ደግሞ ከእንግዳችን ጋር ነው ቆይታ የምናደርገው። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ሙሉቀን ቀሬ እንግዳችን ናቸው።
ሀሳቦችን እየተጋራን እንቆያለን። እጅግ አድርገን እናመሰግናለን። አስቀድመን እንግዲህ በሀገሪቱ የተለያዩ አካባቢዎች ላይ የመሶብ የአንድ ማዕከል አገልግሎት ተጀምሯልና ይህ ከአገልግሎት አሰጣጥ ጋር ተያይዞ የሚነሱ ተደጋጋሚ ቅሬታዎችን ከመፍታት አንጻር የሚኖረው ፋይዳ እንዴት ይገለጻል? ኢትዮጵያን ዲጂታል ከማድረግ ጋር ተያይዞ ያሉ ውጥኖችን በማሳካት ረገድም ምን አይነት ፋይዳ ይኖረዋል የሚለውን እናንሳ። እሺ፣ እጅግ በጣም አመሰግናለሁ መታሰቢያ። ያው እንግዲህ ሁላችሁም እንደምታውቁት የኢትዮጵያ መንግስት ባለፉት 5 ዓመታት የዲጂታል ኢትዮጵያ 2025ን ሲተገብር ነው የቆየው። በትግበራውም ብዙ አመርቂ ውጤቶች ተገኝተዋል። እንግዲህ ከመሶብ አንድ ማዕከል አገልግሎት ጋር በተያያዘ ስለ ፋይዳዎቹ የተወሰነ ነገር ከማለቴ በፊት መሶብ ምንድነው የሚለውን የተወሰነ ነገር ማለት ፈልጌያለሁ። መሶብ ቅድም በፕሬዘንቴሽኑ ላይ እንደተገለጸው የተለያዩ አገልግሎቶችን በአንድ ቦታ ሰብስቦ ያመጣ ነው። ስለዚህ ያ መሆኑ ተገልጋዮች በአንድ ቦታ ባጠረ ጊዜ ተገኝተው የሚፈልጉትን አገልግሎት ማግኘት እንዲችሉ የሚያስችል ነው። አንድምታው የሀገራችን ሕዝቦች የሚገባቸውን ክብር እንዲያገኙ እንዲያስችል ሆኖ ዲዛይን የተደረገ የጠቅላይ ሚኒስትራችን ኢኒሼቲቭ ነው መሶብ። ስለዚህ መሶብ ፋይዳው ምንድነው የሚለውን የተወሰነ ነገር ለማለት መሶብ ጊዜን ይቆጥባል። እንግዲህ እንደምታውቁት ጊዜ ገንዘብም ነው ህይወትም ነው። ጊዜን ይቆጥባል በሚለው የገንዘብ መቆጠብንም ሌላውንም ማየት ይቻላል። ከዛ በተጨማሪ የተለያዩ ቅሬታዎች ነበሩ። በተለይ ከመንግስት አገልግሎት ጋር በተያያዘ ረጅም ጊዜ ይወስዳል፣ ተገልጋዮች ብዙ ያማርራሉ። ያንን ለመሻገር የሚያስችል ለሀገራችን የፈነጠቀ አዲስ ብርሃን ተደርጎ ሊወሰድ ይችላል። ሌላው ግልጽነትና ተጠያቂነትን ከማስፈን አንጻር ያለው ፋይዳ ነው። የዲጂታል አገልግሎት በባህሪው እያንዳንዷ ውሳኔ ትሬስ መደረግ ትችላለች። እያንዳንዱ ከአገልግሎት ጋር የተያያዘ ችግር የቱ ጋር እንደተፈጠረ መከታተል ስለሚቻል ለዜጎቻችን ለህዝባችን ጥራት ያለው አገልግሎት በመስጠት ሂደት ውስጥ የሚያጋጥሙ የትኛውም አይነት ቻሌንጆችን ወይም ችግሮችን ለመፍታት ለውሳኔም የሚያግዝ ትልቅ ኢኒሼቲቭ ነው መሶብ። ከዛ በተጨማሪ ግን ይሄ ዲጂታል አገልግሎት የሚያመነጫቸው በጣም ብዙ መረጃዎች ይኖራሉ። ግዙፍ የሆነ መረጃ ጀነሬት ያደርጋል ተብሎ ይጠበቃል። ይሄ መረጃ ለውሳኔ አሰጣጥ፣ ለፖሊሲ ቀረጻ እንዲሁም ደግሞ የመንግስት አገልግሎትን ከዚህ በተሻለ ለማሻሻልና ፍጥነትም ቅልጥፍናም ለመጨመር እንዲያግዝ ለውሳኔም ግብአት ሆኖ የሚያገለግል ነው። ምናልባት አቶ ሙሉቀን እንግዲህ ቀደም ስናነሳ ነበር በአዲስ አበባ የተጀመረው የአገልግሎት ደግሞ በክልሎችም እንዲሁ እየተጀመረ ነው የሚገኘው። በእርግጥ አዲስ አበባ ላይ ብዙ ነገሮች አሉ፣ አክሰሱም አለ ተብሎ ይታሰባልና ይሄንን ግን ዘመናዊነቱን ጠብቆ ደግሞ በሌሎችም አካባቢዎች ላይ ተግባራዊ እንዲደረግ ምን አይነት ትኩረት ተሰጥቶታል ማለት ይቻላል የሚለውን ምንድን ነው አሳስኪ? በጣም ጥሩ ከፍተኛ የሆነ ትኩረት ተሰጥቶታል። እንደምታስታውሱት የመሶብ አንድ ማዕከል አገልግሎት አዲስ አበባ የተጀመረው ከ5 ወር በፊት ነበር። ከዛ በኋላ አሁን ብዙ ከተሞች ላይ ስራ ተጀምሯል። እየተመረቁ ስራ የጀመሩ ማዕከላትም አሉ በክልል። እናንተም እንደምታውቁት እንግዲህ የተሰጠው ትኩረት ከትኩረትም በላይ ሀሳብን፣ ቃልን የመጠበቅ ተደርጎ ሊወሰድ ይችላል። እንግዲህ መንግስታችን በትልቁ ማሰብን ከትንሹ ጀምሮ የተጀመሩ ትናንሽ ጅማሮችን ደግሞ በፍጥነት እያሰናሰሉ ኮኔክት እያደረጉ ያንን ትልቅ ፒክቸር የመፍጠርን እሳቤ የሚመራበት ፊሎሶፊ ነው። ስለዚህ በመደመር እሳቤ እየተመራ የመሶብ አንድ ማዕከል አገልግሎት የተለያዩ ተቋማትን አሳትፎ በአዲስ አበባ እንዲሁም ደግሞ በክልል ከተሞች ወደፊት ደግሞ እስከ ቀበሌ ድረስ የማድረስ ህልምን ሰንቆ እየተሰራ ያለ ነው። ስለዚህ ከፍተኛ የሆነ ትኩረት ተሰጥቶታል። አመራሩም ከክቡር ጠቅላይ ሚኒስትራችን ጀምሮ ያሉ በየደረጃው ያሉ አመራሮች በከፍተኛ ትኩረት ቀንና ሌሊት
በርብርብ እየመሩት በከፍተኛ ትኩረት እየመሩት ያለ ስራ መሆኑን መግለጽ ፈልጋለሁ። መልካም ሰፊ ሀሳቦችን አንስተናል። እጅግ አድርገን እናመሰግናለን። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ሙሉቀን ቀሬ አመስግነናል። በድጋሚ መልካም ቀን። እጅግ በጣም አድርጌ አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን ዜና ኢትዮጵያ ከመላ ኢትዮጵያ በቀጥታ ስርጭት ወደ እናንተ እየደረሰ ነው የሚገኘው። ካፍታ ቆይታ በኋላ የኤሌክትሮ ሜካኒካል ኢንጂነሪንግ ስራዎች የአርሶ አደሩንና የነጋዴውን ማህበረሰብ ህይወት ከማቃለል ባለፈ የውጭ ምንዛሬን በማዳን ትልቅ አስተዋጽኦ እያበረከቱ ነው። ይህንን እንመለከተዋለን። የተከልነው በልምላሜ አፍርቶ የዘራነው አሽቶ ያስቀመጥነው ተስፋ ብርሃን ጠርቶ ለአዲስ ዛሬ ለአዲስ ዘመን ምስጋናን ይዘን ብራ ዕለት መጣ ብራ ቀን ወጣ ተሰባሰብን ወደ መጪው አለፍን አብረን ተሻገርን ምስጋና ተስፋ አብሮነት ዳበሰን በለምለም ቀን በአዲስ ዓመት አደሰ እንኳን አደረሰን መልካም የኢሬቻ በዓል የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ ዜና ኢትዮጵያን ከኢትዮጵያ ቴሌቪዥን በቀጥታ ስርጭት የተከታተላችሁ ትገኛላችሁ። በቀጥታ መስመር ላይ ከሚገኙ ባልደረቦቻችን ተጨማሪ መረጃዎችን የምንጠይቅባቸው ዘገባዎቻችን እንደቀጠሉ ናቸው። ባልደረባችን አሊ ደደፎ የተገኘበትን አንድ ሁነት ደግሞ እናስቀድም። በኢሬቻ ትሩፋቶችና ምንነት ላይ ያተኮረውና በኦሮሚያ ክልል ፕሬዝዳንት ጽህፈት ቤት የሚዘጋጀው የጉሚ በለል 45ኛው ውይይት ተካሄደ። በውይይቱ ላይ ከመንግስትና ከተለያዩ የማህበረሰብ ክፍሎች የተወጣጡ አካላትም ተሳትፈውበታል። ኢሬቻ የሰላም የአብሮነትና የአንድነት በዓል መሆኑም ለሀገር አንድነት የሚያመጣው ሚና ከፍ ያለ ስለመሆኑ በውይይቱ ላይ ተነስቷል። በመድረኩ ላይ ከአርሲ ዩኒቨርሲቲ ጥናታዊ ጽሑፍ ቀርቦ ውይይት ተደርጎበታል። ይህንኑ መድረክ የተከታተለ የሚገኘው ባልደረባችን አሊ ደደፎ ተጨማሪ መረጃዎችን ይዞ በቀጥታ መስመራችን ላይ ነው የሚገኘው። አሊ እንዴት ውለሃል? አንተ የታደምከው ባለው በዚሁ 45ኛው የጉሚ በለል ውይይት በኢሬቻ ላይ ያተኮረ ሀሳብ በስፋት ተነስቷልና ምን ነበር ዋናው አጀንዳ? አመሰግናለሁ መታሰቢያ። እንግዲህ 45ኛው የጉሚ በላል ውይይት በኢሬቻ ላይ ያተኮረ ሲሆን የኢሬቻ ለሀገር ማንሰራራት በሚል ርዕስ ላይ ነው ውይይት ሲካሄድ የነበረው። በዚህ መድረክ ላይ አንቺም ለመግለጽ እንደሞከርሽው ከተለያዩ ከመንግስት አካላት ከህብረተሰብም እንደዚሁ ከተለያዩ ዩኒቨርሲቲዎች በመድረኩ ላይ ታድመውበታል። በዚህ መድረክ ላይ ኢሬቻ የአገር አንድነትን የአገር ሰላምን በማጠናከር ዘንድ እየተጫወተ ያለ ከፍተኛ ሚና እንደሆነ ነው የተነሳው ማለት ነው። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ባደረጉት ንግግር የኢሬቻ በዓል የገዳ ስርዓት አንዱ በመሆኑ ከገዳ ስርዓት ውስጥ የሰላም አንድነት አብሮነት እሴቶችን የያዘ ሲሆን ይህ ደግሞ ቀድሞ ትውልድ የነበሩ ኢትዮጵያውያን ሲኖሩበት የነበረና እስካሁንም እየኖርንበት ያለው እሴት ነው። ይሄንን በዓል ደግሞ ለዓለም ማሳወቅ ይገባል ነው ያሉት። ይሄም የኢትዮጵያ የዲሞክራሲ ምንጭ መሆኗን በተጨባጭነት የሚያሳይ ነው ኢሬቻ ያሉት ማለት ነው። በመድረኩ ላይ እንግዲህ በመድረኩ ላይ ከአርሲ ዩኒቨርሲቲ ኢሬቻን በተመለከተ የጥናታዊ ጽሑፍ የቀረበ ሲሆን ኢሬቻ የአገር አንድነት መሆኑን የሚገልጹ እሴቶች በአሁኑ ጊዜ እየታዩ ነው ያሉት። ይህም ብሔር ብሔረሰቦች በኢሬቻ ላይ መሳተፋቸው የኢሬቻ የሚከበርበት ቦታዎች ሀገሪቷ ውስጥ እየተስፋፉ መምጣታቸውና ከኢትዮጵያኖች ከውጭ ሀገር ያሉት ከኢትዮጵያ ውጭ ያሉ ኢትዮጵያኖችም ይህንን በዓል በአብሮነት በአንድነት እያከበሩ መሆኑን ነው የሚያሳይ። ስለዚህ ኢሬቻ የሀገር አንድነት የሀገር አንድነትን ሰላምን የሚያሳይ ነው ብሎ
ሀሳቦች ተንሸራሸዋል። አመሰግናለሁ። አሊ፣ ስለ መረጃዎቹ እናመሰግናለን። መልካም ጊዜ። የኦሮሚያ የቱሪዝም ሳምንት በአዲስ አበባ ከዛሬ መስከረም 22 2018 ዓ.ም ጀምሮ ለ3 ተከታታይ ቀናት በተለያዩ ሁነቶች መካሄድ ጀምሯል። በስካይላይት ሆቴል የተጀመረውን 5ኛው የኦሮሚያ ቱሪዝም ሳምንት የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ፣ ሚኒስትር ዴኤታ ስለሺ ግርማና የኦሮሚያ ክልል ፕሬዚዳንት ጽህፈት ቤት ኃላፊ ዶክተር አብዱልአዚዝ ዳውድ አስጀምረውታል። በቱሪዝም ሳምንቱ የተለያዩ ውይይቶች እንዲሁም መድረኮች፣ የኦሮሚያ ቱሪዝም ሽልማት፣ የቁንጅና ውድድርና ሌሎች መሰናዶችም ይካሄዳሉ ተብሏል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ሞላ ለማየው በቀጥታ መስመር ላይ ነው የሚገኘው። ሞላ፣ እንደምን ውለሃል? የቱሪዝም ሳምንት መክፈቻውና የተላለፉ መልእክቶች ምንድናቸው የሚለውን ጠቅለል አድርጋ አድርሰን። መልካም። 5ኛው የኦሮሚያ ቱሪዝም ሳምንት በአዲስ አበባ ስካይላይት ሆቴል ከዛሬ ጀምሮ ተከፍቷል። ለቀጣይ 3 ቀናትም እዚህ የኦሮሚያ ክልል ቱሪዝም ሳምንት ይካሄዳል በተለያዩ ሁነቶች። በዛሬ መክፈቻው ላይ እንግዲህ ቀደም ሲል አንተም እንደገለጽከው አሸናፊ የተለያዩ መንግስት የስራ ኃላፊዎች ተገኝተው ነበር። የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ እንዲሁም ሚኒስትር ዴኤታው ስለሺ ግርማና የኦሮሚያ ክልል ፕሬዚዳንት ጽህፈት ቤት ኃላፊ አቶ አብዱል አዚዝ ዳውድን ጨምሮ ሌሎች የመንግስት የስራ ኃላፊዎች ተገኝተዋል በመክፈቻ ስነ ስርዓቱ ላይ ማለት ነው። የኦሮሚያ ክልል እንግዲህ በኢትዮጵያ ካሉ ክልሎች እምቅ የቱሪዝም መስህቦች ካሉባቸው ክልሎች አንዱ ነው። የተፈጥሮና ሰው ሰራሽ ባህላዊና ታሪካዊ መስህቦች ያሉት ክልል ነው። የባሌ ተራሮችን ጨምሮ ሳነቴ ተራሮች እንዲሁም ድሬ ሼክ ሁሴንና የተለያዩ መስህቦች ያሉት ክልል ነው። የገዳ ስርዓትን ጨምሮ በዩኔስኮ የተመዘገበ ቅርስ የማይዳሰስ ቅርስ የተመዘገበ ክልሎች የቱሪዝም መስህብ ያለው ክልል ነው ኦሮሚያ ክልል። ይህንን እነዚህን ባህላዊና ትውፊታዊ የቱሪዝም መዳረሻዎችና እንዲሁም ባህሎችን የሚያስተዋውቅ ሳምንት እንደሆነ ተገልጿል። ይህ የኦሮሚያ ቱሪዝም ሳምንት በክልሉ ያሉትን መስህቦች በተለይም ደግሞ ባለፉት ዓመታት የተገነቡ አዳዲስ የቱሪዝም መዳረሻዎች እንዲሁም ደግሞ በመንግስት እድሳት ተደርጎላቸው የቱሪዝም መስህብነታቸው እየጨመሩ ያሉ ቦታዎችን በተለይም በማስተዋወቅ ረገድ ይህ የቱሪዝም ሳምንት አስተዋጽኦ የጎላ መሆኑ ተገልጿል። ቱሪዝሙን ከማነቃቃት አኳያ ባለፉት 5 ዓመታት ይህ የኦሮሚያ ቱሪዝም ሳምንት ቱሪስቶች እንዲመጡ ከማድረግ አኳያ በሀገር ውስጥ የቱሪስት ፍሰቶች እንዲጨምር ከማድረግ አኳያ አስተዋጽኦ የላቀ መሆኑ ተገልጿል። በተለይም በዚህ የቱሪዝም ሳምንት ላይ ከኢትዮጵያ በተጨማሪም ከጎረቤት ሀገራትና ከሌሎች የአፍሪካ ሀገራት የተገኙ የቱሪዝም ተቋማት ተወካዮች አሉ። እነሱም የተሳተፉበት ነው የተለይ 5ኛው የቱሪዝም ሳምንት። ስለዚህ በቱሪዝም ባውንደሪለስ ወይም ድንበር የለሽ ስለሆነ ቱሪስቶች ፍሰት ሰላማዊ ከማድረግ አኳያ በተለይም በክልሉ ያለውን እምቅ ጸጋ ከማስተዋወቅና እንዲነቃቃ ከማድረግ አኳያ አስተዋጽኦ የጎላ መሆኑ ተመላክቷል። መንግስት ባለፉት 5 ዓመታት ለቱሪዝም አንዱ የኢኮኖሚ ዋና ምሰሶ አድርጎ ትኩረት በመስጠቱ አዳዲስ የቱሪዝም መዳረሻዎች ተሰርተዋል። ያሉትም እድሳት ተደርጎላቸው ከፍተኛ የቱሪስት ፍሰት እንዲጨምር አስተዋጽኦ ማድረጉ ተገልጿል። ቱሪዝም ዲጂታላይዜሽን በማድረግ በኦሮሚያ ክልል ደረጃ ከፍተኛ ስራዎች መሰራቱን የኦሮሚያ ቱሪዝም ኮሚሽን ምክትል ኮሚሽነር ነጋ ወዳጆ ገልጸዋል። ማርኬቲንግና ፕሮሞሽን ላይም ሰፊ ስራዎች በመሰራታቸው ባለፉት 5 ዓመታት እንደ ክልል ቱሪዝምን ከማስተዋወቅ አኳያ እና በቱሪስት ፍሰቱን ከማሳደግ አኳያ የተያዘውን እቅድ ማሳካት መቻሉንም ነው ምክትል ኮሚሽነሩ አቶ ነጋ የገለጹት። ይህ የቱሪዝም ሳምንትም በክልሉ ያለውን የቱሪዝም መነቃቃት በማሳደግ አኳያ የቱሪስት ፍሰቱንና ኢንቨስትመንቶችን በመሳብ አኳያ ከፍተኛ አስተዋጽኦ እንደሚኖረው ነው የተመላከተው። ይህ ዛሬ የተጀመረው ለ3 ቀን የሚቆይ ሲሆን በተለይም በኦሮሚያ ክልል ቱሪዝምን ከማስተዋወቅ አኳያ ግለሰቦች የተለያዩ አስተዋጽኦ ሲያደርጉ ነበር። እነሱ ደግሞ በቀጣይ የክልሉን የቱሪዝም እንዲያስተዋውቁ ለማድረግ ዓላማው ያደረገ እውቅና ስነስርዓት እና ሽልማት በርክቶላቸዋል። የክልሉን የቱሪዝም መዳረሻ ቦታዎች የሚያስተዋውቅ ዲጂታል ፕላትፎርም በዛሬው ዕለት ተመርቋል። ለአሁን ያለ መረጃ ይህን ይመስላል። ሞላ፣ ለመረጃዎቹ እናመሰግናለን። መልካም ጊዜ ሆነልን። በቀጥታ መስመር ላይ የሚገኙ ባልደረቦቻችንን ማግኘታችንን እንቀጥላለን። የአንድነትና የመተሳሰብ በዓል የሆነው ማሽቃሬ ባሮ የዘመን መለወጫ በዓል እየተከበረ ነው። በደቡብ ምዕራብ ኢትዮጵያ ክልል በሸካቾ ብሔረሰብ ዘንድ ክረምቱ አልፎ መስከረም ሲጠባ የሚከበረው ማሽቃሬ ባሮ የዘመን መለወጫ በዓል በሸካ ዞን ጌጫ ከተማ ላይ በተለያዩ ዝግጅቶች እየተከበረ ነው የሚገኘው። ይህንኑ ክብረ በዓል ሲከታተል የቆየው ባልደረባችን ሰለሞን ንጉሱ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ተገኝቷል። ሰለሞን፣ እንዴት ውለሃል? የዘንድሮ የሸካቾ ብሔረሰብ ዘመን መለወጫ በዓል አከባበር ምን ይመስል ነበረ?
አመሰግናለሁ ተመልካቾቻችን የምንገኘው ከአዲስ አበባ ከ680 ኪሎ ሜትር ርቀት ላይ በምትገኘው በደቡብ ምዕራብ ኢትዮጵያ ሸካ ዞን አንድራቻ ወረዳ ጌጫ ከተማ ነው። የተገኘንበት ምክንያትም የሸካቾ የዘመን መለወጫ ብሔረሰብ የሆነውን ማሽቃሮ ለማክበር ነው። በዝግጅቱ እንግዲህ የተለያዩ የመንግስት አካላት እንደዚሁም የፌዴራል ባለስልጣናትና የብሔሩ ተወላጆች በተገኙበት ደማቅ ስነ ስርዓት ነው የተከበረው። ከትላንት አንስቶ እንግዲህ በጌጫ ከተማ የባህሉ ቋንቋና ሲምፖዚየም ላይ ውይይት ተደርጓል። በዚህም የተለያዩ ምሁራንና የሀገር ሽማግሌዎች የሸካ ቋንቋና ባህል ለማዳበር በትኩረት እንደሚሰሩ በሲምፖዚየሙ ተወስቷል። በተለይ ደግሞ በዛሬ ሰዓት ላይ ደግሞ በቀጥታ ስርጭት ከ4 ሰዓት ጀምሮ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ወደ እናንተ በቀጥታ ስናስተላልፈው የነበረው የማሽቃሮ የዘመን መለወጫ በዓል ከመጀመሪያው ጀምሮ የብሔሩ ተወላጆች እንደዚሁም የአጎራባች ክልሎችና እንደዚሁም ደግሞ የክልሉ ወዳጆች የተገኙበት በድምቀት ተከብሯል። በመድረኩ እንግዲህ የተለያዩ ንግግሮች ተደርገዋል። ማሽቃሮ በዓል እሴቱንና ባህሩን ጠብቆ ከዓመት እንዲቆይ ለማስቻል በትኩረት እንደሚሰራ ተገልጿል። በተለይ ደግሞ የማሽቃሬ በዓል በብሔሩ ተወላጆች የመተሳሰብ የእርቅና የጽናት እንደሆነ በስፋት ተነስቷል። በጥቂቱ ይህን ይመስላል የዘመን መለወጫው ክብረ በዓል። ሰለሞን ስለ መረጃዎቹ እናመሰግናለን። መልካም ጊዜ። ብዝሃ ሕይወትን መጠበቅ የሁሉም የጋራ ትኩረት ሊሆን እንደሚገባ ተጠቆመ። የብሔራዊ ብዝሃ ሕይወት መድረክ ዓመታዊ ጉባኤ በቢሾፍቱ ከተማ እየተካሄደ ነው። በመድረኩ የብዝሃ ሕይወት የሚመሩ ተቋማት የሕዝብ ተወካዮች ምክር ቤት አባላትን ጨምሮ ከተለያዩ ሀገሪቱ አካባቢዎች የመጡ በርካታ ተሳታፊዎች ተገኝተዋል። ኢትዮጵያ ምቹ የተፈጥሮ ሀብት እንዲሁም ስርዓተ ምህዳር ያላት ሀገር በርካታ የብዝሃ ሕይወት ጸጋዎች ባለቤት መሆኗም ተጠቅሷል። በዚህ ዓመታዊ ጉባኤም የብሔራዊ ብዝሃ ሕይወት ስትራቴጂና የድርጊት መርሃ ግብር ላይ ውይይት እየተካሄደ ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን አባዲ ወይና በቀጥታ መስመር ላይ ነው የሚገኘው። አባዲ እንደምን ሆነሃል? በብሔራዊ ብዝሃ ሕይወት መድረኩ ዓመታዊ ጉባኤ ላይ ኢትዮጵያ ያላት ብዝሃ ሕይወት በምን መልኩ ተገለጸ የሚለውን ትኩረት አድርገ መረጃዎችን አድርሰን። አመሰግናለሁ አሸናፊ። አንተም ቀደም ብለን እንደጠቀስከው የኢትዮጵያ ብዝሃ ሕይወት ኢንስቲትዩት አዘጋጅነት የብሔራዊ ብዝሃ ሕይወት መድረክ ዓመታዊ ጉባኤ እየተካሄደ ነው የሚገኘው። በዚህ ጉባኤም በርካታ ታዳሚዎች ናቸው እየተገኙ የሚገኙት። ከኢንስቲትዩቱ ከፍተኛ የመንግስት ኃላፊዎችን ጨምሮ የሕዝብ ተወካዮች ምክር ቤት የተለያዩ ቋሚ ኮሚቴዎችን የሚመሩ ሰብሳቢዎች እንዲሁም ደግሞ የከፍተኛ ትምህርት ተቋማት የስራ ኃላፊዎች በዘርፉ የሚንቀሳቀሱ ባለድርሻ አካላት በዚህ መድረክ ተሳትፈዋል። በተለይም ደግሞ ኢትዮጵያ ያላትን ብዝሃ ሕይወት እንዴት በቀጣይነት ማሳደግ ይገባል፣ እንዴት በአግባቡ መጠበቅ ይገባል በሚሉት ላይ ሰፋፊ ሀሳቦች የተነሱ ነው የሚገኙት። በተለይም የመድረኩ የ9 ወራት እቅድ አፈጻጸም ከመገምገም ባሻገር የብሔራዊ ብዝሃ ሕይወት ስትራቴጂና የድርጊት መርሃ ግብር ላይ ውይይት እየተካሄደ ነው የሚገኘው። ይህ የስትራቴጂና የድርጊት መርሃ ግብር ከፈረንጆቹ 2025 እስከ ፈረንጆቹ 2030 ማለትም ለ5 ዓመት ተግባራዊ የሚደረግ ነው። በዚህ ጉዳይ ላይም በርካታ ሰፋፊ ሀሳቦች እየተነሱ ነው የሚገኙት። የኢትዮጵያ ብዝሃ ሕይወት ኢንስቲትዩት ዋና ዳይሬክተር ዶክተር ካርታካስኬ እንደገለጹት ከሆነ ኢትዮጵያ በተለይም በርካታ የሆነ የተፈጥሮ ሀብትና ስነ ምህዳር ያላት ሀገር ናት። ይህም ደግሞ አጠቃላይ የእጽዋት ሀብቷን የእንስሳት ሀብቷን ከዛ ባሻገርም ደግሞ ደቃቃ የሆኑ የስነ ህይወት ያላቸው አካላትን በስፋት የሚገኙባት ሀገር ናት። ይህ ደግሞ አጠቃላይ ለግብርና ዘርፉ ከዛ ባሻገርም ለቱሪዝም ዘርፉ ከፍተኛ አስተዋጽኦ ያለው በመሆኑ የስነ ምህዳር መጠበቅ ላይ ከፍተኛ ስራዎች ሊሰሩ ይገባል። በተለይም ኢትዮጵያ ያላትን የብዝሃ ሕይወት ለመጠበቅ በርካታ አካላት በቅንጅት ሊሰሩ እንደሚገባ አንስተዋል። በዚህ መድረክ ላይ እየተሳተፉ የሚገኙ ባለድርሻ አካላትን በጋራ ለመስራት በቅንጅት ለመስራት ከፍተኛ አስተዋጽኦ እንዳለው አንስተዋል። በተለይም ደግሞ ብዝሃ ሕይወት የመጠበቅ ጉዳይ ለአንድ ተቋም ብቻ የሚተው ሳይሆን ግለሰቦችም ባለድርሻ አካላትን በቅንጅት በትብብር ሊሰሩት የሚገባ ጉዳይ በመሆኑ በጋራ የሚሰራው ስራ ሊጠናከር እንደሚገባ አንስተዋል። በዚህ መድረክ የተገኙት የሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት አቶ ሰለሞን ላሌ እንደገለጹ ከሆነ ኢትዮጵያ በተለይም ብዝሃ ሕይወትን በመጠበቅ ረገድ ከተለያዩ ዓለም አቀፍ ተቋማት ጋር በትብብር እየሰራች ትገኛለች። የተለያዩ ስምምነቶችን ተግባራዊ በማድረግ አርአያ የሆኑ ስራዎችን እየሰራች እንደምትገኝ አንስተዋል። በተለይም ደግሞ በቅርቡ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያ ያላትን የብዝሃ ሕይወት ተቋማትን ወይም ደግሞ የብዝሃ ሕይወት
ተዋጽኦችን ለመጠበቅ ከፍተኛ አስተዋጽኦ እንዳለው አንስተዋል። ታዲያ በተለይም የሚወጡ ስትራቴጂዎች የሚወጡ መርሃ ግብሮች በትብብር ሊሰሩ እንደሚገባ ከዛ ባሻገርም ደግሞ ተፈጻሚ እንዲሆን ለማድረግ በርካታ ቁጥጥር ሊሰሩ እንደሚገባና የሚወጡ ህጎች የሚወጡ ስትራቴጂዎች ተፈጻሚነታቸው ላይ ክትትል ማድረግ እንደሚገባ አንስተዋል። በተለይም ኢትዮጵያ ለአየር ንብረት ለውጥ የማይበገር ኢኮኖሚ ለመገንባት በምታደርገው ጥረት ውስጥ ብዝሃ ህይወት ከፍተኛ አስተዋጽኦ ስላለው እዚህ ላይ በትኩረት ሊሰራ እንደሚገባ አንስተዋል። በተለይም ደግሞ በብሔራዊ የብዝሃ ህይወት ስትራቴጂና የድርጊት መርሃ ግብር ላይ በርካታ ሀሳቦች ሊነሱ እንደሚገባ የሚወጡ ስትራቴጂዎችም ከአጠቃላይ ኢትዮጵያ ካላት የልማት እቅድ ጋር ሊጣጣሙና አጠቃላይ ደግሞ ሊሰናሰኑ እንደሚገባ ነው በዚህ መድረክ የተገለጸው። በዚህ መድረክ በርካታ ሀሳቦች የተነሱበት ይገኛሉ። ከሰዓትም በርካታ ውይይቶች የሚቀጥሉበት ይሆናል። ይህ መድረክ አባዲ ለመረጃዎቹ እናመሰግናለን። ጥሩ ጊዜ ይሆናል። አፍሪካውያን የዜጎቻቸውን ማህበራዊ ዋስትና ለማስጠበቅ የጋራ ጥረታቸውን አጠናክረው ሊቀጥሉ ይገባል ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ተናገሩ። በኢትዮጵያ አዘጋጅነት ከተለያዩ የአፍሪካ ሀገራት ለተውጣጡ ተወካዮች ማህበራዊ ጥበቃ ለዘላቂ ልማትና ደህንነት በሚል ስልጠና እየተሰጠ ይገኛል። ይህንኑ ስልጠና እየታደመች የምትገኘው ባልደረባችን አልጋነሽ ተካ ደግሞ ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ተገኝታለች። አልጋነሽ እንዴት ውለሻል? ዛሬ እየተካሄደ ባለው በዚሁ ስልጠና ላይ ምን ሀሳቦች ተነሱ? ምን ተመለከትሽ? አመሰግናለሁ መታሰቢያ። ቀደም ሲል አንቺም ለመግለጽ እንደሞከርሽው በዛሬው እዚህ ስልጠና የተጀመረው ማህበራዊ ጥበቃ ለዘላቂ ልማትና ደህንነት በሚል መሪ ሀሳብ ነው። ከተለያዩ የአፍሪካ ሀገራትም በማህበራዊ ጥበቃ አገልግሎት ላይ የሚሰሩ የተለያዩ ሀገራት ተወካዮች እዚህ ተገኝተዋል፣ ስልጠናው ለመካፈል ማለት ነው። እንደሚታወቀው የተለያዩ የአፍሪካ ሀገራት የራሳቸው የሆነ የማህበራዊ ጥበቃ አገልግሎት የሚያሳለጡባቸው አሰራሮች አሏቸው እንደየሀገራቸው ነባራዊ ሁኔታ ማለት ነው። ነገር ግን አፍሪካ አሁን ያለችበት ነባራዊ ሁኔታ በተለይ ደግሞ ማህበራዊ ጥበቃ አገልግሎትን በመስጠት ረገድ ምን ላይ ናት የሚለውን ለማወቅ የተለያዩ አፍሪካውያን ሀገራት በጋራ ቢመክሩ በቀጣይ ለዘላቂ የማህበራዊ ጥበቃ አገልግሎት ጥሩ መንገድ ይከፍታል ተብሎ ይታሰባል። ስልጠናውን የከፈቱት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬም አፍሪካውያን በጋራ የማህበራዊ ጥበቃ አገልግሎት ዘርፍን ለማዘመን የሚሆን ተሞክሯቸውን ተለዋውጠው የተሻሉ ስራዎችን ለመስራት ይሄ መድረክ አስፈላጊ መሆኑን ገልጸዋል። ኢትዮጵያ አዘጋጅ ናት እና ዛሬ በነባራዊ ሁኔታ የኢትዮጵያን ያነሱበት ሁኔታ ነበረው። ሚኒስትሯ ዶክተር ኤርጎጌ ተስፋዬ እንደ ኢትዮጵያ ለተለያዩ ሀገራት ለአፍሪካም ጭምር እንዲሁም ደግሞ ለተለያዩ የዓለም ሀገራት ተሞክሮ የሚሆኑ የማህበራዊ ጥበቃ አገልግሎቶችን በኢትዮጵያ ይሰጣል። በተለይ ደግሞ የተማሪዎች ምገባ እንዲሁም ደግሞ አረጋውያንና በአረጋውያን እንዲሁም ደግሞ አካል ጉዳተኞችን በዘላቂነት ለመደገፍም የተለያዩ የማህበራዊ ጥበቃ አገልግሎቶች በዚህ በኢትዮጵያ ውስጥ ይሰራሉ ተብሏል። ሌላው ደግሞ በማሳያነት የሚነሳው የኢትዮጵያ የሴፍትኔት መርሃ ግብር ነው። እንደሚታወቀው በሴፍትኔት መርሃ ግብር በኢትዮጵያ በየዓመቱ ወደ 8 ሚሊዮን የሚደርሱ ዜጎች ተጠቃሚ ናቸው። በተለይ ደግሞ ከባለፉት 3 ዓመታት ማሻሻያውን እንደ ሀገር የተደረገውን ማሻሻያ ተከትሎ በተሰሩት ስራዎች አበረታች ውጤቶች እየተመዘገቡ መምጣታቸው ነው ሚኒስትሯ ያነሱት። ይህንንም ያነሱት ነገር ከተረጅነት ወደ አምራችነት በሚል በገጠርና በከተማ በተለያዩ አካባቢዎች ሰፋፊ ስራዎች ተሰርተው እንደዚሁም ደግሞ በተሞክሮነት በጣም ውጤታማ መሆናቸው ተረጋግጧል። ይህም ደግሞ ዜጎች ስራ ፈጣሪ ሆነው ከተረጅነት ራሳቸውን አላቀው ተረጅ ነኝ ከሚለው አስተሳሰብና ሁልጊዜ ጠባቂ ከመሆን አስተሳሰብ ተላቀው አምራቸው ነው በራሳቸው የተለያዩ ገቢዎችን ማግኘት ችለው እንዲሁም ስራን ፈጥረው የራሳቸውንም የኑሮ ዘይቤ ቀይረው መኖር መቻላቸው ነው እንዲሁ በማሳያነት የተገለጸው። ኢትዮጵያ 2014 ላይ ይህንን የማህበራዊ ጥበቃ አገልግሎት ፖሊሲ ፈርማለች። ከዛም ጊዜ ተነስቶ በዋናነት ስራዬ ብላ በትኩረት እየሰራች እንደምትገኝም ነው ሚኒስትሯ እዚህ መርሃ ግብር ላይ የገለጹት። የዛሬው በኢትዮጵያ አዘጋጅነት እየተካሄደ የሚገኘው ለቀጣይ 5 ቀናት የሚካሄድ ነው። ዛሬ ላይ የተጀመረው ምንድነው ሀገራት ተሞክሮ ይለዋወጣሉ። ልክ ኢትዮጵያ የራሷን ተሞክሮ ሼር እንዳረገቻቸው ደግሞ ኢትዮጵያ ደግሞ በተለይ እንደሚታወቀው ዲጂታላይዜሽን ላይ ጥሩ ስራዎች እንደ ሀገር እየተሰሩ ይገኛሉ። ነገር ግን ከኬንያ፣ ከሞዛምቢክ፣ ከዚምባብዌና ከሌሎች የአፍሪካ ሀገራት አሁንም የተሻሉ ተሞክሮችን ተወስዶ የማህበራዊ ጥበቃ አገልግሎትን ለማሳለጥ ዲጂታል አይዲን በደንብ መተግበር ጥሩ አፈጻጸም ላይ እንዳለ ይታወቃል። ያንን ማድረግ ቀጣይነት ስራ እንደ ኢትዮጵያ እንደተያዘ ተገልጿል። እንዲሁም ደግሞ በዋናነት ይሄ የማህበራዊ ጥበቃ አገልግሎት የመብት ጉዳይ ነው። ኢትዮጵያ ይሄ መሰረታዊ የምንላቸው የተባበሩት መንግስታት ድርጅት ያጸደቃቸው ምትኖች አሉና ስለዚህ ማንኛውም ህፃን በረሃብ ውስጥ ማደግ የለበትም። ሁሉም እናቶች መሰረታዊ የሚባሉ አገልግሎቶችን ማግኘት አለባቸው። እንዲሁም ደግሞ ሁሉም ዜጎች በሀገራቸው ልማትና እድገት ላይ አስተዋጽኦ ማበርከት ካለባቸው ደህንነታቸው ሊጠበቅ ተብሎ ተገልጿል። 2026 ላይ ኢትዮጵያ በዓለም አቀፍ ደረጃ የማህበራዊ ጥበቃ አገልግሎት ዓለም አቀፍ ጉባኤን እንደምታካሄድ ከወዲሁ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ተናግረዋል። አመሰግናለሁ።
እኛም እናመሰግናለን አልጋነሽ። መልካም ቀን። መነሻ መደመር ልዩነት የለንም ብሎ አይነሳም። ነገር ግን የኛ ልዩነቶች ተከብረው እና ጌጥ ሆነው ለአንድነታችን ምሰሶ መሆን ይችላሉ ብሎ ያምናል። መንገድ የመደመር መንግስት ያልተሄደበትን መንገድ መጓዝ ይመርጣል። በእኛ መልክ፣ በእኛ ሐሳቤ፣ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል። አዲሱ ትውልድ አሁን እያበበ ያለው ትውልድ ካለ ጥርጥር ኢትዮጵያን ወደ ብልጽግና ያሸጋግራል። የመደመር ትውልድ በታሪኳ የገዘፈች ብቻ ሳይሆን በአሁናዊ ማንነቷ ትልቅ የሆነች ኢትዮጵያን ያረጋግጣል። ቁጭት ኢትዮጵያን የመሰለ ለፈጣሪ የቀረበ አኩሪ ታሪክ ያለው የነጻነት ገድል ያለው ብዙ ህዝብ በተፈጥሮ የታደለ በኪነ ህንጻ፣ በባህል፣ በታሪክ ምንም የሚያሳፍር ነገር የሌለው ህዝብ እንዴት ድሃ ሆነ? እንዴትስ ለማኝ ሆነ? ለትውልድ ጥያቄ ለተሻለ ነገ መልስ ያለው እሳቤ ምላሽ ያለው ስርዓት የመደመር ጉዞ የመደመር መንገድ የመደመር መንግስት ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ ነው እየተከታተላችሁ የምትገኙት። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች አልፈናል። ዓለም አቀፍ መገናኛ ብዙሃን የኢትዮጵያን እውነታ እያጎሉ መሆናቸውን ምሁራን ገለጹ። ቢቢሲ፣ ፍራንስ 24 እና ሌሎች መገናኛ ብዙሃን ስለ ታላቁ ህዳሴ ግድብ ምን አሉ የሚለውን ደግሞ ባልደረባችን ሰይፉ ገብረ ጻዲቅ በተከታዩ ዘገባ ያስቃኘናል። የዛሬው አዲስ ቀን የአገር ጉዳይ አጀንዳ በዚሁ የዓለም አቀፍ መገናኛ ብዙሃን የታላቁ ህዳሴ ግድብ ዘገባን የተመለከተ ነው። ቢቢሲ እንደ ዓለም ባንክ ያሉ የገንዘብ ተቋማት ለግድቡ ግንባታ ለኢትዮጵያ ገንዘብ እንዳያበድሩና እንዳይለግሱ በማድረግ ግብጽ ቢሳካላትም ኢትዮጵያ በሀገር ውስጥም ሆነ በባህር ማዶ ያሏትን ልጆቿን አስተባብራ በራሷ ሀብት በልጆቿ መሐንዲስነትና ባለሙያነት ግድቡን እውን ስለማድረጓ ዘግቧል። የአዲስ ቀን እንግዳ የሆኑት በወላይታ ዩኒቨርሲቲ ኮሚኒኬሽን ህዝብ ግንኙነት መምህርና ተመራማሪ ዶክተር ተሻለ ተገኔ ዘገባዎቹ ወደ ልማት ያተኮሩ እየሆኑ ነው ብለዋል። ቀጥታ ትርጉሙ የዜና እሴቶች ሽፍት አድርገዋል። በፊት ከነበሩበት ጦርነት ነበረ። ጦርነቱ አሁን ወደ ልማት፣ ራስን ወደ ማልማት፣ የኢኮኖሚ ተጠቃሚነት ኢስት አፍሪካ ሀገራትን በሙሉ ደግሞ አያይዛ አንድ ላይ አድርጋ አቀናጅታ መምራት ትችላለች የሚል ከሁሉም በላይ ደግሞ የዓለም ሁሉ ስበት የሆነው ይሄ ፓወር ሰፕላይ ከማቅረብ አንጻር ያላትን ሚና በሚመለከቱበት ጊዜ የዘገባዎች የኒውስ ቫልዩ ሽፍት ማድረግም ተጽዕኖ ያሳደረ ይመስለኛል። ስለ ግድቡ ታላቅነትና ኢኮኖሚያዊ ተጠቃሚነት በሰፊው ያተተው ፍራንስ 24 ድሉን የአፍሪካውያንም ነው ብሎታል። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግርን ዋቢ በማድረግ ኢትዮጵያ ከአፍሪካ ትልቁ የሆነውን ግድቧን አስመረቀች ያለው ዘጋርዲያን ደግሞ ግድቡ ማንንም የመጉዳት ዓላማ እንደሌለውና የአካባቢ ሀገራትን የኤሌክትሪክ ኃይል ተጠቃሚ ማድረግ እድል ስለመፍጠሩ አመላክተዋል። የአዲስ ቀን የአገር ጉዳይ ሌላኛው እንግዳ በሐዋሳ ዩኒቨርሲቲ እንግሊዝኛ ቋንቋና ስነ ጽሑፍ እንዲሁም ስነ ልሳን ረዳት ፕሮፌሰር ዶክተር መቤት በቀለ ዓለም አቀፍ መገናኛ ብዙሃን የእኛን እውነት እያጎሉ ነው ይላሉ።
ሚዛኑ ወደኛ የማድላት ሁኔታ አለ። ምክንያቱም ማድረግን በዚህ ሁሉ ጫና ውስጥ አልፎ ኢትዮጵያውያን ድል ማድረግን ስላሳዩ አሁን ታሪክ ከአሸናፊዎች ጋር ስለሆነ ታሪክ በአሸናፊዎች ነው የምትጻፈው ይባላልና ሚዲያዎቹ የኢትዮጵያውያንን አሸናፊነት የኢትዮጵያውያንን እውነት ቀብረው የከረሙትን ሁሉ እየገለጡት ነው። የአሶሺየትድ ፕሬስ ዘገባ ደግሞ ጎረቤት ሀገራት ከግድቡ ትሩፋት የኤሌክትሪክ አቅርቦት ተጠቃሚ ለመሆን ያላቸውን ጽኑ ፍላጎት የሚያሳይ ይዘት ያለው ነው። ታላቁ የኢትዮጵያ ህዳሴ ግድብ እውን መሆን ከዚህ ቀደም ሲዘግቡበት የነበረውን የተሳሳተ ሐሳቤ የቀየረ ሆኗል። Towering 145 meters high and stretching nearly 2 kilometers. Its reservoir is roughly the size of Greater London. ካፍታ በኋላ እንመለስበታለን። ወዳልነው ዘገባችን ደግሞ እንውሰዳችሁ። የኤሌክትሮሜካኒካል ኢንጂነሪንግ ስራዎች የአርሶ አደሩንና የነጋዴውን ማህበረሰብ ህይወት ከማቃለል ባለፈ የውጭ ምንዛሪን በማዳን ትልቅ አስተዋጽኦ እያበረከቱ ስለመሆኑ ይነገራል። ኤልሻሎም ጠቅላላ ኤሌክትሮሜካኒካል ኢንጂነሪንግ ማህበርም በሐዋሳ ከተማ የተለያዩ ማሽነሪዎችን ያመርታል። ሪፖርተራችን አስረሳው ወጌሼ ከኤልሻሎም ጠቅላላ ኤሌክትሮሜካኒካል ኢንጂነሪንግ ማህበር ስራ አስኪያጅ ጋሻው ኤዶን ጋር ቆይታ አድርጓል። ከራስ አንደበት ተሞክሮውን እንከታተል። ስሜ ጋሻው ኤዶ እባላለሁ። የኤልሻሎም ጠቅላላ ኤሌክትሮሜካኒካል ኢንጂነሪንግ ስራ አስኪያጅ ነኝ። 2009 ስንገባ ጠቅላላ በ5 አባላት 2 ሴቶችና 3 ወንድ በመሆን የጀመርነው አብዛኛው ኢንጂነሪንግ ስራዎች ነው ላይ ነው አተኩረን እየሰራን ያለነው። ያም ሆኖ ግን አብዛኛው ብረታ ብረት ስራዎችንም እንሰራለን። ግን ሞር ኦፍ ዛት ፎከስ ያደረግነው ቴክኖሎጂው ላይ እና ሜካኒካል የሚሰሩ ማሽነሪዎች ላይ ነው። በቋሚነት አሁን እያመረተን ያለነው እኛ ከ15 ማሽነሪ በላይ ነው እያመረተነው። ለመጥቀስ የተወሰነው ያክል ሙሉ የዳቦ ቤት ማሽኖችን እናመርታለን፣ የጂም እቃዎች እናመርታለን፣ እህል መውቂያ ማሽን እናመርታለን፣ ቡና ቆልቶ የሚፈጭ ማሽን እናመርታለን፣ የመኖ ማቀናበሪያ፣ እህል መውቂያ ማበጠሪያዎች፣ መፈተጊያዎች፣ እንደገና ደግሞ ሽንኩርት መፍጫ እና የመሳሰሉትን ነው የምንሰራው። በዚህም በተጨማሪ ደግሞ ሰዎች አይዲያ ይዞ ከመጡ አይዲያዎችንም እውን ያደረግንበትም አጋጣሚ ያለ ማሰራትም እንችላለን ማለት ነው። ትራክተሯ እቺ ከፊትለፊታችን የምናያት እንደምታዩት 9 የፈረስ ጉልበት ካማ ኢንጂን ነው የምትጠቀመው። ኢንጂኑ በናፍጣ የሚሰራ ነው። በቀን እስከ 4 ሄክታር ድረስ ማረስ ይችላል እና 2 እንትን አለው፣ መከስከሻ አለው፣ ማረሻ አለው። የሚቀያየር ነው። አሁን እየሰራን ያለው በወቅታዊ ዋጋ 400 ሺህ ብር ነው። ኢቭን አሁን ለአንዱ ገበሬ እንኳን ዋጋው በዛ ቢባል አንድ ቀን አርሶ ጨርሶ ቀጣይ ቀኑን የሌላ ሰው ደግሞ ገቢ ምንጭ ማድረግ ይችላል። የሌላ ሰውን ማረስ ይችላል። ስለዚህ ማከራየት ይችላል። ስለዚህ ጠቀሜታው ለራሳቸው ብቻ ሳይሆን የገቢ ምንጭም ያገኙበታል ማለት ነው። በቀን ከ30 እስከ 35 ኩንታል መስራት የሚችል ለከብቶችም ለዶሮ መኖ ኮምቢኔሽን ነው ማሽኑ የሚሰራ ማሽን አለ። ከፈለጉ መብራት የሌለበት ቦታ ላይ በጄኔሬተር እንዲሰራ፣ መብራት ባለበት ቦታ ደግሞ በኖርማል በቤት ቆጣሪ በዲናሞ እንዲሰራ አድርገን የስራው ገበያ ላይ ወጣ ነው። እህል መውቂያ አለ ከጀርባ የምታየው በቀን ከ35 እስከ 40 ኩንታል ጤፍ፣ ስንዴ፣ ገብስ የሚወቃ ማሽን አለን። ገበያ ላይ ውሎ ነው በየሀገሩ እያሰራጨን ያለው። ኢቭን አሁን ደግሞ ካለው ከኛ ኢኮኖሚ አንፃር መልቲ ፐርፐዝ መሆን አለበት። ምክንያቱም አንድ ማሽን 3-4 ነገር መስራት አለበት ብዬ አምናለሁ በራሴ። ስለዚህ ከዋጋ አንፃር ብትለው የውጭ ምንዛሪን ከማስቀረት እንዲሁም ደግሞ ለጥገናም ቢሆን ለተለያየ ነገሮችን እዚሁ ባለሙያ አጠገብን ኖሮ እንድሰራ ነው የሚያደርግ። ስለዚህ ብዙ ነገሮችን በጣም ነው የሚቀርፈው። ተመልካቾች አሁን ደግሞ ከውጪ በዝርዝር ወደምንመለከተው ጉዳይ ነው የምናልፈው። የአሜሪካና የእስራኤል መሪዎች በአዲሱ የጋዛ የሰላም እቅድ ላይ ተስማሙ። አዲሱ የጋዛ የሰላም እቅድ ወታደራዊ ዘመቻን በአስቸኳይ የሚያስቆም ሲሆን ሐማስም በ72 ሰዓታት ውስጥ ታጋቾችን እንዲለቅ የሚያስችል ነው ተብሏል። ሐማስ የሰላም እቅዱን ካልተቀበለ ግን እስራኤል ቡድኑን ለመደምሰስ ዘመቻዋን እንደምትቀጥል ያስታወቀች ሲሆን አሜሪካም ድጋፍ እንደምታደርግ ገልጻለች። ሰይፉ ገብረ ጻዲቅ በትንታኔ ተመልክቶታል። በፈረንጆቹ ጥቅምት 23 የጋዛ ጦርነት የተጀመረው የሐማስን ድንገተኛ ጥቃት ተከትሎ ነው። በወቅቱ ሐማስ ወደ እስራኤል ዘልቆ ከ1100 በላይ ሰዎችን ሲገድል 200 የሚሆኑትን ደግሞ አግቶ ወስዷል። በዚህ ጥቃት በቀል እስራኤል የከፈተችው ዘመቻ እንደቀጠለ ሲሆን ከ66000 ለሚልቁ ሞትና ከ168000 በላይ ለሚሆኑ ደግሞ መቁሰል ምክንያት ሆኗል። ይህንን የጋዛን ጦርነት ለመቋጨት የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ ጥረት ሲያደርጉ የቆዩ ሲሆን አዲስ የጋዛ የሰላም እቅድ ይፋ አድርገዋል።
በሰላም እቅዱ ዙሪያ በነጩ ቤተ መንግስት ፕሬዝዳንት ዶናልድ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ከመከሩ በኋላ በሰጡት ጋዜጣዊ መግለጫ በሰላም እቅዱ ላይ መስማማታቸውን ገልጸዋል። እቅዱን ታሪካዊ ያሉት ትራምፕ ለኔታንያሁ ምስጋና አቅርበዋል። I also want to thank Prime Minister Netanyahu for agreeing to the plan and for trusting that if we work together we can bring ኔታንያሁ በእቅዱ ላይ በመስማማታቸው አመሰግናለሁ። ተባብረን ከሰራን እየታየ ያለውን ሞትና ውድመት እናስቀራለን። በጸጥታ ሰላምና ብልጽግናም በአካባቢው አዲስ ምዕራፍ ይኖራል። የሰላም እቅዱ ወታደራዊ ዘመቻውን በአስቸኳይ የሚያስቆም ሲሆን ሐማስም በ72 ሰዓታት ውስጥ ታጋቾች እንዲለቅ የሚያስችል ነው። ሐማስ የቀረበውን የሰላም እቅድ የማይቀበል ከሆነ ግን ሀገራቸው ቡድኑን የማጥፋት ዘመቻዋን እንደምትቀጥል ነው የእስራኤሉ ጠቅላይ ሚኒስትር ያስታወቁት። እንደኔ እምነት መገንዘብ ያለብን ለሁሉም ያቀረብነውን የሰላም ዕድል ነው። ዓላማችንን ያለምንም ደም ማፋሰስ ማሳካት ያስችላል። ሆኖም ሐማስ የትራምፕን እቅድ ውድቅ ካደረገም የትኛውንም እርምጃ በመውሰድ እስራኤል የራሷን ተግባር ታከናውናለች። ይህ ቀላልም ሆነ ከባድ ሊሆን ይችላል፣ ግን እናደርገዋለን። ተቀበል ካልተቀበልክ ግን የሚለቅ የለም የተባለው የሐማስ ተደራዳሪ ቡድን እስካሁን ግልጽ ምላሽ ባይሰጥም ባለ 20 ነጥቡን የፕሬዝዳንት ትራምፕ የሰላም እቅድ እያጤነው ስለመሆኑ ነው የተመላከተው። ሐማስ የቀረበውን የሰላም እቅድ የማይቀበል ከሆነ ግን እስራኤል ቡድኑን ለማጥፋት ለምታካሄደው ዘመቻ አሜሪካ ድጋፍ እንደምትሰጥ ትራምፕ ቢገልጹም በምን መልኩ ስለሚለው ግን በዝርዝር ያሉት ነገር የለም። ዌስት ባንክን እያስተዳደረ ያለው የፍልስጤም መንግስት የአሜሪካን መሪ ጥረት ልባዊና ቁርጠኛ ሲል አወድሶታል። እቅዱ በአውሮፓ ህብረት፣ ብሪታንያ፣ ፈረንሳይ፣ ጣሊያን፣ ግብፅ፣ ሳውዲ አረቢያ፣ ዮርዳኖስ፣ ዩናይትድ አረብ ኤሚሬትስና ኳታር ተቀባይነት አግኝቷል። ባለ 20 ነጥቡ የሰላም እቅድ ሐማስ ትጥቅ እንዲፈታ፣ እስራኤል ደግሞ ጋዛን ለቃ እንድትወጣ የሚያደርግ ጉዳዮችን ያካተተ ነው። በሐማስ ከእስራኤል ታግተው ከተወሰዱት 251 አሁን በጋዛ ከሚገኙት 47 ሰዎች 25ቱ ሳይሞቱ እንዳልቀረ ነው የእስራኤል ጦር መረጃዎች የሚያመላክቱት። በመሪው በኩል አዲሱን የሰላም እቅድ መቀበሏን ይፋ ያደረገችው እስራኤል የጋዛ ሰርጥ ወታደራዊ ዘመቻዋን አጠናክራ የቀጠለች ሲሆን በትላንትናው ዘመቻዋ ቢያንስ 39 ሰዎች መሞታቸውን የተገለጸው። ከሟቾቹ 3ቱ ደግሞ የአንድ ቤተሰብ አባላት ናቸው። በእስራኤል ጥቃት በመሠረተ ልማትና መኖሪያ ሕንፃዎች ላይ ውድመት መድረሱንም ኤኤፍፒ ዘግቧል። የውጭ ምንዛሪና ዓለም አቀፍ ግብይት መረጃን ደግሞ በተንቀሳቃሽ ምስል እናጋራችሁ። በመጨረሻም ስፖርት የ2025-26 የአውሮፓ ሻምፒዮንስ ሊግ የሁለተኛ ዙር ጨዋታዎች ዛሬ ሲካሄዱ የቤኔፊካው አሰልጣኝ ጆዜ ሞሪኖ ወደ ስታንፎርድ ብሪጅ ተመልሰው ከቀድሞ ክለባቸው ቼልሲ ጋር የሚያደርጉት ጨዋታ ይጠበቃል። ሪያል ማድሪድ ወደ ካዛኪስታን በመጓዝ ከካይራስ ጋር ይጫወታል። ህሊና ዳለ ተጨማሪ አላት። በአውሮፓ ቻምፒየንስ ሊግ ሁለተኛ ጨዋታ ቼልሲ በሜዳው ስታንፎርድ ብሪጅ የፖርቹጋሉን ቤኒፊካ ያስተናግዳል። ባለፈው ወር ከቱርኩ ክለብ ፌነርባቼ ከተሰናበቱ በኋላ ቤኒፊካን የተረከቡት የቀድሞው የሰማያዊዎቹ አሰልጣኝ ጆዜ ሞሪኒዮ ወደ ቀድሞ ቤታቸው የሚመለሱበት ጨዋታ በምሽቱ ተጠባቂ ሆኗል። በቼልሲ ታሪክ ስኬታማው አሰልጣኝ ሞሪኒዮ በሁሉም ውድድሮች ከቼልሲ ጋር ባደረጓቸው 14 ግጥሚያዎች ማሸነፍ የቻሉት 4ቱን ብቻ ሲሆን የለንደኑ ክለብ በበኩሉ ከቤኒፊካ ጋር ያደረጋቸውን 4 ጨዋታዎች ማሸነፍ ችሏል። ቼልሲ ትልቅ ክለብ
ክለብ እንዲሆን አድርጌያለሁ። ክለቡም እኔን ትልቅ አሰልጣኝ እንደሆን ረድቶኛል ያሉት ሞሪኒዮ ነገር ግን አሁን የቤኒፊካ አሰልጣኝ በመሆኔ ለንደን የደረስኩት ለማሸነፍ ነው የሚል ሀሳባቸውን ሰጠዋል። ከቼልሲ ጋር የአውሮፓ ቻምፒየንስ ሊግና የፕሪሚየር ሊግን ዋንጫ ማሸነፍ እንደሚችሉ ተስፋ እንዳላቸው ከዛሬው የቤኒፊካ የቻምፒየንስ ሊግ ጨዋታ በፊት ከጋዜጠኞች ጋር ባደረጉት ቆይታ የተናገሩት የሰማያዊዎቹ አሰልጣኝ ኤንዞ ማሬስካ በበኩላቸው አሰልጣኝ ጆዜ ሞሪኒዮን መግጠም ለኔ ትልቅ ነገር ነው። እሱ የቼልሲ ብቻ ሳይሆን የሌሎች ክለቦችም ታሪካዊ ሰው ነው ሲሉ ተናግረዋል። ቤኒፊካን ከተረከቡ በኋላ ካደረጓቸው 3 ጨዋታዎች 2ቱን አሸንፈው በአንዱ ነጥብ የተጋሩት ሞሪኒዮ ምሽት በስታንፎርድ ብሪጅ በሚደረገው ጨዋታ ሰማያዊዎቹን እንደሚፈትኑ ሲጠበቅ ከባለፉት 5 ጨዋታዎች በ3ቱ የተሸነፈው ቼልሲ ጉዳት ያጋጠማቸውን የኮል ፓልመር፣ ሊያም ዴላም እና ዌስሊ ፎፋናን አገልግሎት አለማግኘቱ ጨዋታውን ፈታኝ ሊያደርግበት እንደሚችል ተገምቷል። በምሽቱ ሌላ ጨዋታ የ15 ጊዜ የአውሮፓ ሻምፒዮኑ ሪያል ማድሪድ የካዛኪስታኑን ክለብ ካይራት አልማቲ በኦርታሊክ ስታዲየም ይገጥማል። የ13 ሰዓት በረራ አድርጎ ወደ ካዛኪስታን የደረሰው ሪያል ማድሪድ የጉዞ መርዘም ፈታኝ እንደሚሆንበት ተጠብቋል። የካዛኪስታኑ ክለብ ካይራት አልማቲ ከ2 ሳምንት በፊት በመጀመሪያ ጨዋታቸው ክብረ ወሰን የሰበረውን 6900 ኪሎ ሜትር በመጓዝ በፖርቹጋል ስፖርቲንግን የገጠሙ ሲሆን በጨዋታው 4-1 መሸነፋቸው ይታወሳል። ወደ ካዛኪስታን መብረር ቀላል አይደለም ሲል ለቢቢሲ ስፖርት የተናገረው ተከላካዩ ዳሚር ካስቦላት በሜዳችን የሚደረጉ ጨዋታዎች ትልቅ ጠቀሜታ ይኖራቸዋል፣ ከደጋፊዎቻችን ጋር መሆኑና ርቀቱን እንደ ጥሩ ድል እንጠቀማለን ሲል ሪያል ማድሪድን መግጠም ከባድ ቢሆንም የቦታውን ርቀት እንደ መልካም አጋጣሚ እንደሚያዩት ተናግሯል። በሳንቲያጎ በርናባው ለሪያል ማድሪድ ባደረጋቸው 8 የቻምፒየንስ ሊግ ጨዋታዎች 7 ጎሎችን ያስቆጠረው ክሊያን ምባፔ ዛሬም የፊት መስመሩን ሲመራ ከማርሴይ ጋር በነበረው ጨዋታ በቀይ ካርድ የወጣው ዳኒ ካርቫሃል በጨዋታው አይኖርም። ጉዳቶች የአሎንሶን እቅድ ውስብስብ ማድረጋቸውን የቀጠሉ ሲሆን ክለቡ የአሌክሳንደር አርኖልድ፣ ሩዲገር፣ ሚሊታውና ሜንዲን አገልግሎት ዛሬም የማያገኝ ይሆናል። ካዛኪስታን በ2002 ከተሰጣት እውቅና በኋላ የአውሮፓ እግር ኳስ ማህበር አባል መሆኗ የሚታወስ ሲሆን ከቅርብ 10 ዓመታት ወዲህ 4 የሊግ ዋንጫዎችንና 8 የሀገር ውስጥ ዋንጫዎችን ያሸነፈው ካይራት ከ10 ዓመት በፊት በቻምፒየንስ ሊግ ከተጫወተው ብቸኛው የካዛኪስታን ቡድን አስታና በኋላ ለመጀመሪያ ጊዜ በመድረኩ ይወዳደራል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ተከታተሉ የቆያችሁት የዛሬ ለተማክሰኞ ዜና ኢትዮጵያ የተከታተላችሁትን ይመስል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ዜና ኢትዮጵያን እየመራን መታሰቢያ ደረጀና አሸናፊ እንዳለ አብረናችሁ ቆይታ አድርገናል። ዳይሬክተራችን ቃሲም ነበር። የዜና ኢትዮጵያ አዘጋጅ ደግሞ ፋሲካ አያሌው ነበረች። የመላው የስቱዲዮና የስርጭት ባለሙያዎችም ከኛ ጋር ቆይታ አድርገዋል። መልካም ቀን ይሁንላችሁ።